አስተያየትን በጣም ነው የምወደው። የምትመለከትበት መንገዶች ነገራቶችን በጣም ነው የማደንቅልህ። ሲመስለኝ ሞር ያፈቀርሽኝ በአስተያየቴ ነው እናሳ ከምክንያቶቹ መሀል አንዱ ጉድ ነው እኮ እናንተ ተላለቁ እኮ ጋይስ፣ ተያይዘው ተላለቁ ነው የምላችሁ ማለት ነው። እንዴት በዚህ ልክ ሰው እያጣራ በአንድ ላይ እያገናኘ ሰውን ለሰው ያደባድባል? የአብርሃም ነገር ዛሬም እንደቀጠለ ነው። ሴቶችን እያባላቸው ይገኛል ማለት ነው። እኔ ግን የምለው ነገር ቢኖረኝ እሱ ብቻ ነው እንዴ ወንድ አለው? እናንተ ምናችሁ ነው ዞር ዞር የማትሉ ትላለሁ ማለት ነው። ወንድ አንድ አብርሃም ነው ያላችሁ ሰው ማን ነው ለመሆኑ? ሰላም ሰላም ውድና የኔ ዩቱብ ቻናል ተከታታይ አድማጭ ተመልካቾቼ በሙሉ በያላችሁበት ሰዓት አቆጣጠር ሰላም፣ ፍቅር፣ አንድነት ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ነገር ግን ቪዲዮ እይታ የለውም ላለማቋረጥ ብዬ ዝም ብዬ እሰራለሁ እንጂ ቪዲዮ እይታ አይደለም። ሰብስክራይብ ላይክ እያደረጋችሁ ምናለ ምን ችግር አለው ብታበረታቱኝ? ቆይ እኛ ስደት ያለን ሰዎች ሁልጊዜ የምናበረታታው ሀገር ያሉ ኢትዮጵያ ያሉ ሰዎች ነው እንዴ ሀብታም የምናደርገው እንዲቀየሩ የምናደርገው? እኛ ለእኛ ስለምን አንደጋገፍም? እኛ ለእኛ ስንታመም እንኳን የሚያነሳን የለም። እኛ ወር ለራሳችን ካልተደጋገፍን ኢትዮጵያ ያሉ ዩቱበሮች ዞር ብለው እንደማያዩም ታውቃላችሁ። ለእነሱ ግን በታብም በሰብም እያገዝናቸው ራሳቸውን ችለው ቤተሰባቸውንም እንዲለውጡ እያረግን ነው፣ በእኛ ልፋት በእኛ ጥረት ማለት ነው። እናንተ ግን ለራሳቸው አትሆኑም። ለራሳችን ግን አንሆንም። ለምንድን ነው ራስ በራሳችን የማናድገው? ሰብ እየተደራረግን ላይ እየተደራረግን እያየን ቪውን ጨምር እያየን እኛ ለምን ኢትዮጵያ እንዳሉት ሰዎች ለራሳችን ተከፋይ ሆነን ሀገራችንን ገብተን ለምን አንሰራም እንደነሱ ማለት ነው? እኛ ቆይ እስከ መቼ ነው ማንንም የታመመ ስናሳክም ቤተክርስቲያን ስናሰራ መስጂድ ስናሰራ የተራበ ስናበላ እድሜያችንን ጊዜያችንን እየፈጀን ነው። እኛ ለራሳችን የማናውቀው ለምንድን ነው ላለው ማለት ነው። እያያችሁ ዝም ብላችሁ ታዋቂ ሰዎችን እየፈለጋችሁ ለታዋቂዎች ብቻ ኢትዮጵያ ላሉ ሰዎች ብቻ ባላችሁ ጊዜ ያጣባችሁ ለነሱ ጊዜያችሁን የምትሰጡ ሰዎች ማለት ነው። ምድረ ሙጀሊያ ለምንድን ነው እኛን ጀማሪዎችን ለራሳችሁን ከፍታችሁ እያሳደጋችሁ እኛም እርስ በርሳችን እየተያየን የማናድቀው እንዴ? እናንተ ምን አይነት ቡዲያ ነው የበላችሁ? የሰው ሲሏችሁ ታሳድጋላችሁ፣ የራሳችሁ ሲሏችሁ ወፍ የለም። ስለዚህ ሰቢ ላይክ እያረግሽ ለፍዬ አንድ ሽግርሽ እንዳለው ማለት ነው። እና ሲቀጥል ዛሬ ወደ መጣሁበት ሀሳብ ሲሄድ ዛሬም አብርሃም ሩታንና ፍቅርን ጠርቶ አያይዟቸውን እየተደባደቡ አይተናል ማለት ነው። ተቀጣቀጡ አይገልጸውም። እሱ ደግሞ አውቆ ሩታን ለማናደድ ከሩታ ፊት ትናንትን እኮ ልቀሰቅስሽ ብዬ እንቅልፍሽ እንድተኝ ብዬ ነው ዝም ያልኩሽ፣ ደግሞ እኮ ስተኝ ታንኮራፊ ያለሽ በማለት አውቆ ያደረ በማስመሰል ሩታን ለማቃጠልና ለማናደድ ከሷ ቆሞ ከሷ ፊት ይህን ሁሉ ነገር እየተናገረ የነበረው መቼስ አብረው አድረው ሳይሆን ለማናደድ ነው። ሲጀመር አይታችሁ ከሆነ ከወሬያቸው እንደምትረዱት ማለት ነው እነሱ ሩታን ወይም ደግሞ ሄርሜላን ለማቃጠል የሚያደርጉት አድራጎት እንጂ አብረው የመቀጠል ወይም ደግሞ አብረው የመሆን አላማም የላቸውም። ከምራቸው አይደለም፣ ለድራማ ለቪው ስለቀነሰ ለእይታ እሱን ደግሞ ሰዎችን ለማረጋጋት እኔ በሚሉት ሰዓት ከዛ ለመራቅ ያደረገው ነገር ነው። ከእይታቸው ያስታውቃል። ለላይ እንደሚያወሩ ለቪው ከልባቸው ከውስጣቸው እንዳልሆነ ድራማ እንደሆነ ሲያወሩ ያስታውቅባቸዋል። ዝም ብላችሁ ያያቸው ማለት ነው። ከልብ ፍቅርና ከድራማ በጣም ነው የሚያስታውቀው ማለት ነው። እና በጭራሽ አብረውም አላደሩም አብረውም አይደሉም ያሉት ነገር ግን ድራማ እየሰሩ ነው ማለት ነው። እና ግን ጧት እኮ ልቀሰቅስሽ ተኝ ብዬ ነው ምናምን በሚለት ሰዓት የሩታን ሀረካት ብታዩት ማለት ነው እንዴት ቅጥል እንዳለ ይኸውላችሁ። ስሙኝ፣ እኔ እዚህ ጋር እያወራችሁ ነው፣ የራሳችሁን ወሬ ትታችሁ እኔን አዳምጡኝ በማለት በቃላ አንክሮ የሚባለው እየተናገረቻቸው ነበር። በጣም ተናዳለች ማለት ነው። በጣም ሲበዛ ለብቻው እንግዲህ የጠራችሁ ለምን እንደሆነ ባላቅም ትናንትና አብረው ነበር የጠራቻቸው። አትንኪኝ
ጣትሽ ከስረሽ አታወሪም በምትላት ሰዓት ይሄ ይገርምሻል ወይ ብላ ንቅ አርጋ ስባ በጥፊ ሊገባላት ስትል እንግዲህ አብርሃም መጥቶን የገላገላቸው። ፍቅርም አለቀሰች ማለት ነው። በመሀል ግን ሄርሚ ምንም አልተናገረችም። ሄርሚ እንደምታዩት አይናፋር እንዲሁም ደግሞ ነገር ማትወድ የዋህዬ ልጅ ናትና ከዛ ሁሉ አልገባችም። ሩታ ግን እልህን ስላለባት ከዚህ በኋላ ከሱ ጋር ካየሁሽ እገልሻለሁ አይነት ነገር ተናግራት እንደገና ማነው የምትባለው አርቲስት የነበረችው ባካቸው ሜሮንም ጠርታ ለብቻዋ ከዚህ በኋላ ከወንድሜ ከእህቴ ባል ጋር ግማሽ ከሆነ እገልሻለሁ ብላ ዝታ ከመዛት አልፋ መታት መሄደችው ማለት ነው። እና በዛ ሰዓት በመሀል ፍቅር አለቀሰች ማለት ነው። ጸባችሁ ከአብርሃም ጋር ከሆነ አብርሃምን ተውበት፣ አብርሃምን አስቁሙት፣ አብርሃም ጋር ጨርሱ እንጂ ሁላችሁም እኔ ጋር እየመጣችሁ እሽሩሩ አትበሉ። እኔ ምንም ያደረኩት ነገር የለኝም። እኔ አላቅላችሁም። ስለዚህ ማንም እንድናገርልኝ አልፈቅድም። ከአሁን በኋላ አንድም ሰው እንዳይናገረኝ በማለት ፍቅር እየተናገረች ነበር። ነገር ግን ፍቅር እንደዚህ ትናገር እንጂ እየሰራች ያለችው ስራ ትክክል አይደለም። ስትስነው እየሰራች ያለችው እንደዚህ አይደረግም ማለት ነው። ምክንያቱም እሷ ሌላ ህይወት፣ እሱ ሌላ ህይወት ጀምሮ ሁለታቸውም የተለያየ ዓለም ይኖሩ የተለያየ የግል ህይወታቸውን እያራመዱ በመሀል ተነስታ እሷም ትዳሯ የያዘችውን ትዳር ብላ ፍርሳ እሱም ደግሞ ያለበትን አፍርሶ ወደ እሷ እነዚህ ድራማን ሆነ እውነት እንዲጀምር ማድረግ አልነበረባትም ማለት ነው። ያኔ መቼም ከላይ ቢሆንም እንኳ እያደረጉ ያሉት ከላይ ቢሆንም እንኳ እያደረጉ ያሉት ግን ያለ ጭቅጭቅ እኮ ብዙ ነገር መስራት ይቻላል። እነሱ ግን ከተገናኙ ጀምሮ እስካሁን ጭቅጭቅ ነው። ከሄርሚ ጋርም ከእሷ ከሩታ ጋርም በነበረበት ሰዓት ጭቅጭቅ ነው። አሁንም ተጣሉ፣ እንዲህ ያሉ ተደባደቡ በቃ። ምክንያቱም ይሄ እንደሚያገራ ስለሚያውቁ እነሱም ዛሬ የሚያመጣላቸውን ስራ ነው እየሰሩ ያሉት ማለት ነው። ነገር ግን ደግሞ አንዳንዴ በጣም ያበዛሉ ማለት ነው። በዚህ ልክ የልጁ እናት የሆነች ሴት ማናደድ ማቃጠል ለብቻዋ እየጠራ እንደዚህ እየጠሩና እየተጠራሩ ሁልጊዜ መበላሸቅ ጥሩ አይደለም። መለያየት ያለና መለያየት ይችላሉ። ነገር ግን ተለያይተው ሰላም እየኖሩ ቪዲዮ በሰላም መስራት ይችላሉ። ተለያይተውም እንግዲህ ያው የእሷም ደጋፊ አለ የሩታ እንደገና የእሱም ደግሞ ደጋፊ አለው ማለት ነው የአብርሃም። ስለዚህ ሁላቸውም በተለያየ ቦታ የተለያየ ቪዲዮ ቢሰሩ ተመልካች አለ ማለት ነው። ያ ማለት እነሱ ከመጨቃጨቅ እንደዚህ ጊዜ እየመጡ ከሚደባደቡብንና ከሚነዛነዙብን ይሻላል ማለት ነው። እና ፍቅር ግን ትንሽ እንኳ ብትሆንም ከነሱ በእድሜ ታንሳለች፣ ግን እልህ አለባት። በጣም እልህኛ ናት ማለት ነው። በእልህ የተወጠረች ናት። እኔ እኮ ትናንትናም እንደዛ አልመሰለኝም እንጂ ልመቱኝ መሆኑን ባቅ ልትጣሉ መሆኑን ባቅ ኖሮ 2000 ነበር የምዘርርሽ። ኮንፊደንሷ ብቻ ማለት ነው። እሷ ትንሽ ናት፣ እነሱ እንግዲህ ትልልቆች ናቸው ማለት ነው። እና ሁለታችሁም ታቅቱኝ እያለች እየተናገረች ነበረ ማለት ነው። እናንተ ወገቤን አመመኝ፣ እኔ እንደዚህ ወገቤን እያመመኝና እንቅልፍ እየደፋኝ ነው እናንተ ቪዲዮ የምሰራው። እናንተ ሙጅ የለም፣ እናንተ ግን አትለይኩኝ ማለት ነው። እና እንደዛ እያለች እየተናገረቻቸው ነበረ ማለት ነው። ልበ ሙሉና ትንሽ ብትሆንም እንኳ ምንም ልቧ ጥቅ ያለ ነው ማለት ነው የኔ ቆንጆ። ነገር ግን በዚህ ሰዓት በህፃንነቷ ወልዳ ልጅ አሳዳጊ ናት። ብዙ ነገር አለ። ለሱ ደግሞ መስራት ስላለባት ይታ ደግሞ የሚመጣው ከዚህ አይነት ቪዲዮ ስለሆነ አልፈርድባትም ማለት ነው። ግን እኔ በአብርሃም ነው የምፈርደው። ለምን አትሉም? ሴቶቹ እንድጨቃጨቁና እንደዚህ እንድማቱ ሁሉ የሚያደርገው እሱ ስለሆነ በሱ ነው የምፈርደው። ቦዜ ዛሬም ተነስታ ለምንድን ነው ሄርሜን የምትነኩብኝ? ሄርሜን ማንንም ሊነካት አልፈልግም ብላ ከሄርሜ ጎን ናት አሁንም ማለት ነው። ያነ ጀዝባ ደግሞ
ታናሽ ወንድሙ ህይወቱን ሲያጎሳቁል የነበረው ኤፍሬም ተብዬው ዛሬ አፍሯል ማለት ትችላላችሁ። የሚናገረው እና ጠፍቶበት ነው ያለው እና ምንድን ነው እያለ ያለው አሁን የሚለው ሲያጣ የሚያደርገው ሲያጣ እንትናን ሄርሚን ጠርቶ እሺ አብርሃም የኔ ነው ስትይ ያልነበር እንዴ? ዛሬ የት ነው? የኔ ፈላጊዎች እኮ ብዙ ናቸው ትያለሽ። ስለዚህ እሱ የታለ እያለ ጠርቶ ሲከራከራት ነው የነበረው ማለት ነው። እሷ ደግሞ እኔ ፈላጊ ብዙ ነው ብዬ አልተናገርኩም። ብዙ ፈላጊ ያለው ሰው ርካሽ እንደሆነ አውቃለሁ። ምክንያቱም ውድ ነገርን ማንም አይፈልገውም። ርካሽ ነገርን ስለሚፈልግ ሰው ፈላጊነቱ ይጨምራል። እኔ ግን ውድ ነኝ። ስለዚህ እኔ ራሴን ፈላጊ ብዙ ነው ብዬ አልተናገርኩም። ይሄ ያንተ ኬዝ ነው፣ ያንተ አባባል ነው። ሲቀጥል ደግሞ እኔ የምወደው አብርሃምና አብርሃም ብቻ እንጂ ሌላ ሰዎችን አይደለም። ስለዚህ ደግሞ አንተን የሚመለከተ ነገር የለም። ዞር በይ ለምትለይ ነገር ደግሞ እኔ ዞሬም ተዟዙሬም የምፈልገው ነገር የለኝም። የምፈልገው አብርሃምን ነው። አብርሃምን ደግሞ የኔ ነው፣ የኔ ያደርገዋለሁ በማለት ትናንትና ከሩታ ጋራ ይሆናል ብለህ ነበረ። ሩታን ከሩታ ጋር ነው ልቀቂላት፣ ይጋቡበት፣ የልጁን ያሳድግበት ስትለኝ የነበረው ዛሬ ደግሞ ምን ልትለኝ የጠራኸኝ? ለምንድን ነው የምትከራከረኝ? ለምንድን ነው የማትፋታኝ? ብላ ባንክሮ እየተናገረችው ነበረ ማለት ነው። እሱ ግን ዛሬም ሊመለስ አልቻለም። ትናንት ሲጨቃጨቃት ሲነዛነዛት እንደነበረው ዛሬም እየጠራ ብቻዋን ይነዘንዛታል ማለት ነው። ይህ ሙጀት ለምን አባ ነው የማትፋታት? ለምንድን ነው አንተ የራስህን ህይወት የማትኖረው? ግን በጣም በሚገርም ሁኔታ ግን ማለት ነው ኮሜንት ላይ አይቼ ፍቅርና አብርሃም ተቦስተው ከዛ መሀል እሱ ገብቶ ምን ቢል ጥሩ እንደሆነ ልንገራችሁ። የወንድሙን ሚስት ወንድሙ አሳመረለት እንጂ ምን አደረገ? ይበልጥ አሳመረለት እንጂ ምን አደረገ ብሎ ኮሜንት ሰጥቶ ያን ኮሜንት እያዞዞሩ በቲክቶክ ላይ አይቼ ነበረ ማለት ነው። ያ ማለት ፍቅር የእሱ ፍቅረኛ ናት ሲባል ስለነበረ ነው። አያችሁ ድራማ መሆኑን እንደዚህ ማወቅ ትችላላችሁ። እውነት ቢሆን ኖሮ ሲጀመር እንደዛ አይልም። ቢሰማም እንኳን እንዳልሰማ ባላየ ነበር ላሽ የሚለው ማለት ነው። እና ምንድነው ያለው? እኔ ብነካካ እኔ ላስላስ ባረግም ለሱ አሳመርኩለት እንጂ ምን ችግር አለው እያለ ነው ማለት ነው። እና ኮሜንቱ በቃ ሲያስቀኝ የነበረው ሲኮመት የነበረው ኮሜንት ማለት ነው። እና እኛ በሀገራችን ሲዋዋስ የምናውቀው እህል እንጂ ሚስት አይዋዋስም። በሚስት ትርጉም እንትን ቀልድ የለም። አንዴ ከአንተ ጋር አንዴ ከትልቁ ጋራ እያየናት ነበረ ማነው ፍቅርን። ስለዚህ ለጋራ ነው እንዴ አንድ ሴት የምትጠቀሙት? ነውር እኮ ነው የሚል ብዙ ኮሜንቶችንም አይቻለሁኝ። አንዳንድ የሚሳደባል፣ አንዳንድ ማስተያየት የሚሰጣለና በጣም ብዙ ነገር እዛ ብዙ እያየሁኝ እየሳኩ ነበረ ማለት ነው። ኮመንታሮች ባትኖሩ ኖሮ በማንዝናና ነበረ። እናንተ ለመናገር ወደ ኋላ ትሉ የኔ እንቆች ማለት ነው። ኮመንታሮችና ማለት ነው ሪከርደሮች ባልኖሩ በምን እንስቅ ነበረ? ያመለጠንን እንድናይ ሪከርደሮች ሲደብረን እንድንስቅ ደግሞ ኮሜንታሮችን ጥሎልናል ማለት ነው። እና እግዜር ይስጣችሁ ስታስቁኝ ነበረ። ስለዚህ የወንድሙን ሚስት ፍቅርንም ቀርቦ አብረው እየዋኙ ብዙ ነገር እያየን ነበረ። ከሄርሜላ ጋር ሄርሜላ እኔ እወድሻለሁ፣ ጸጉርሽ ያምራል፣ ምንሽ የሚወጣልሽ ነገር የለም፣ ቆንጆ ነሽ እያለ እያወደሳት አብሬሽ ነው የምኖረው፣ ከዚህ በኋላ አብርሃም አይመጣም፣ እኔ እንከባከብሽ እያለ የወንድሙን ሚስት ወንድሙን ሊመኛት እንደዚህ ሌላ አይደለም ሊመኛት በማይችልበት መልኩ እዚህ አወራት ነበረ። ከሩታ ጋርም እሱን አጃጅለውት እሱ ታሞ ደንዝዞ የነበረ ሰዓት እሱ ከሩታ ጋር ነበረ ሲያድር የነበረው አንድ ቤት ማለት ነው። አስባችሁታል? ታዲያ ይህ ምንድን ነው? የተወነጀለ ነገር ማለት ነው። እና እንቅት ያጣና የሌለው ነገር ከመስራት ይዞ ዝም ብላችሁ ቪዲዮ ብትሰሩ አንዳንድ ብለን ማስተማሪያ እናንተን ዶላር እይታ ብቻ ሳይሆን ለማስተማሪያ እናንተን የሚከተለው ሰው ብዙ ስለሆነ አንዳንድ እንኩ ነገር ያለው ስሩ ከመጨቃጨቅ
ወጣ ብላችሁ ማለት ነው። ሁልጊዜም ጥቅመኛ አትሆኑ። ሰው ገና ለገና ነገረኛ ይወዳል፣ ነገር ይወዳል እና ይህንን ስራ አትበሉ። ደግሞ ነገር የማይወድ ቁም ነገር ትምህርት ነገር የሚፈልግም አለ። የሁሉም አስተሳሰብ እና ፍላጎት ስለሚለያይ ማለት ነው። ስለዚህ ትናንትና እንደዛ ስትባሽቁ ዛሬም እዛው ላይ ናችሁ እና ለየት ያለ ስራ ስሩ እላለሁ ማለት ነው። በዛ ላይ ደግሞ ሄርሚ ዛሬም ተመልሳ መታ ነበረ። ወንድሟ ሰፕራይዝ እንዳደረጋት ዝግጅት አዘጋጅተው ወንድሞቿ ዝግጅቱ ላይ እንግዲህ ስጦታ አምጥቶ ስጦታ እንደሰጣት ታናሽ ወንድሟ አይታችኋል። በጣም የምትወደውና ደስ የሚል ስጦታ ሰጥቷት በጣም ተደስታ ፏፈሽ ብላ ነው የነበረው ማለት ነው። እና አብርሃምን እያመሰገነች ነበረ። አብርሃም በአንተ ምክንያት ነው ወደዚህ ሚዲያ የመጣሁት፣ በአንተ ምክንያትም እንግዲህ እዚህ ደርሻለሁ። በ100 ሺህ የሚቆጠሩ ፎሎወሮችን እንትን ሰብስክራይቦችን ያፈራሁት ባንተና ባንተ ነው። ለዚህም ላመሰግን እፈልጋለሁኝ። ባንተ ነው ወደዚህ ሚዲያ የመጣሁት እንጂ ሚዲያ ይሄን ያክል አልነበርኩም። ስለዚህ እዚህ ለመድረሴ ዋነኛው አንተ ነህ። በመቀጠል ደግሞ በውጭ ሀገር ላይ ሆናችሁ እኔን እንደዚህ ሰብም ላይክ እያረጋችሁ እዚህ ላደረሳችሁ እህት ወንድሞቼ በሙሉ በሰላም ለሀገራችሁ ያብቃችሁ በማለት መርቃለች ማለት ነው። የኔ ቆንጆ ልክ ብለሻል። እኛ አረብ ሀገር ያለ ልጆች ለራሳችን ብቻ አንሆንም እንጂ ለዛው እናንተ ኢትዮጵያ ላላችሁ ሰዎች እጃችን ሳይሰለች ነው በታቡም በሰቡም በምኑም እኛ ነን በቪው ማለት ነው። እኛ ነን ለእናንተ እንዲታይላችሁ የምናረገው። እናንተ ግን አንዲት የአረብ ሀገር ሴት ታመመች ወይም ደግሞ ሞተች ርዕሰ ማስገቢያ ወይም ደግሞ ታማለች፣ ኩላሊቷ እንደዚህ ሆኗል፣ እንደዚህ አይነት ብር ያስፈልጋል ስትባሉ ብር አውጥታችሁ እንደማትልኩ ሙን ነው። ነገር ግን ድምጽ መሆን በታዋቂነታችሁ ወጥታችሁ ድምጽ መሆንና ቪዲዮ መስራት እንኳ አትችሉም ማለት ነው። ስለዚህ ዛሬ የሆነ ሰው ሲናገር እየሰማሁ ነበረ። አረብ ሀገር ያለችን ሴት ሲሸኟት ከኢትዮጵያ ስትወጣ ሙሉ በሚባል ደረጃ ቦሌ ድረስ ሄደው የጎረቤት ሰው በሙሉ ይሸኛታል። እንዲሁም ደግሞ ስትመለስ የጎረቤት ሰው አጭብጭቦ ይቀበላታል። ነገር ግን ልጅ የመዳም ቅመም ታማ መጣች ወይም ደግሞ ሬሳዋ መጣ ሲባል ቤተሰብ ሁሉ ሬሳዋን ቶሎ ፈርሙና አውጡ ሲባል አናቅም ማለት አናቅም ሳይሆን ምን ያደርግልናል፣ ከሞተች ሞተች ነው አናወጣም ያሉ ሰዎችን አውቃለሁኝ። ስለዚህ የዚህን ያክል ነው የማትፈለጉት እናንተ ስላላችሁ ብቻ ነው ማነው የሚወዳችሁ። እና እኔ ራይድ እንደዚህ ስሰራ አለ የተቸገሩ ሰዎችን መርዳት እየሰራ ማለት ነው። እና እባክህ ድረስልኝ እንደዚህ የርዕሰ ሳጥን መጥቷል፣ እሱን ለማንሳት ፈልጌ ብቻዬን አልቻልኩም ስለው እንኳን እንቅልፌን ተኝቻለሁ ሰውዬ ተፋታይ ነው ያለኝ። እና ታማችሁ ስትሄዱ ማንም ዞሮ አያችሁም። እንዲሁም ደግሞ ሞታችሁ ሬሳችሁ ከሄደ በሳጥን ያቺ ያልታደለች እናት እንጂ ሌላ ማንም የለም ማለት ነው። ስለዚህ ልል የፈለግኩት ባጭሩ ምንድን ነው፣ እናንተ ለራሳችሁን እንኖር። በቃ የመደብ ቅመሞች ለራሳችን ለሰው እንኖር፣ ችግር የለም የምንላቸው ታብናርግ። ግን ለእያንዳንዳችሁ እቱ መኖር አለበት። ማን ያየዋል የሚባለው ደግሞ እርስ በርሳችሁ ይዩት። እኔ ያንዷን ጓደኛ የቤት ሄዳለሁ፣ እሷ ደግሞ የቤት ታያለች። ስለዚህ የተለያየ እኔም ከእሷ ቤት እሷም ከኔ ቤት አንድ አይነት አይሆንም ማለት ነው። እይታ አለው። አብሬ እሰራለሁ፣ ያ ማለት እንቀየራለን። ስለዚህ ወቁበት እላችኋለሁ ማለት ነው። እና ለማንኛውም ሄርሚዬ ምርቃትሽን ከልብ ነው የምናመሰግነው። በሰላም ለሀገራችሁ ያብቃችሁ ብላ በጣም ብዙ መርቃናለች። እና አንቺም እንግዲህ ብዙ የምትሰሪበት ያርግሽ፣ ከዚህ በላይ ብዙ ነገር የምትሰሪበት የተራቡትን የምታበይበት ያድርግልሽ እላለሁ። በጎ ስራ መሰሪበት ያድርግልሽ እላለሁ። በስ ከዛ በመቀጠል ደግሞ አንተና የምትወጂው ልጅ የአብርሃም ተብዬሽ ለአንቺ ሆኖ ተደስተሽ የምታመሰግኝበትኛ ነው። ቀኑ አጭር ይሁን ማለት ነው። በአጭር ጊዜ ያንቺ ሆኖ ብናየው ደስ ይለናል። አብራችሁ ናቸው ስለምትወዱና ስለምታፈቅሩ አብራችሁ ናቸው እንደ በፊቱ
እንደምናያቸው ተስፋ እናደርጋለን እና በርችላለሁ። ከዚህ በተረፈ ለኔ ተመልካቾች በሙሉ እባካችሁ ቪዲዮ ይልኝ፣ ሰብስክራይብ ላይክ እያደረጋችሁ ማበረታቱኝ እላለሁ። ባይ ባይ።